ተክተክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገርን፣ ጨረስ። ባል ሊገዙ ብሎ 300 ሺህ ብር የተበሉ እናት ናቸው። ትልቅ ሴትዮ ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን እንድነው የተረጋጋሽ? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ ከላኩ በኋላ 73600 ላኩኝ። 73600 ለምኑ ነው? እሱ ለሰርጉ ለሚዘጋጅበት አለ። እሺ ከዛስ? እሺ ንገሪኝ እስኪ። ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋል ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው። ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር ይወሰደ ማለት። ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ዕለት ነው ጾም ሊገባ፣ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል። ለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ፣ ከዛ ሰው ጭቅጭቅ ሲያደርገኝ ሂጄ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ። ምንድነው ዋስ? እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን። ድርጅታችን ታዋቂ ነው፣ የታወቀ ነው። ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ከዛ ላኩ። ለምን ዋስ አትይ? ዋስ ማለት ምን ማለት ነው? ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው፣ ተመላሽ ነው አለ። ከዛ በኋላ ላኩለት። ልክ ስጨርስ ልጁም ስልኩን ዘጋ። እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም። እሱ ጋር ስደውልለትም አነሳም። ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል። ባልየው የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው። ሐሙስ ማለት ነው። ተያዘ ያለኝ ሐሙስ ነው የነገረኝ። ከዛ በኋላ ተይዟን አለኝ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላውቀውም። በቃ ለምን የሆነ እንትን ሆኑ